አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። እነምታ አይዞህ፣ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። አረ ሥጋን ተዋሕዶ ድል ያደረገኝ አውቆ ደካማ መስሎ ባለው አለ። መድኃኒዓለም መስቀል ላይ ሆነ አለው ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ አለዋ። አንተ አንተ ያሰቀልከኝ ኢየሱስ ክርስቶስ እኮ ነኝ። በይሁዳ አድረህ ያሸጥከኝ ለ30 ብር፣ በአይሁድ አድረህ ያሰቀልከኝ፣ እጄን እግሬን ያስቸነከርከኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ስሙን ሲጠራበት እዚያው ላይ ወከክ ብሎ አቀረበው። ዘነግሰ በአደባባይ ተከበረ። ታዲያ ክርስቶስ በመስቀል ደሙን አፍሶ ሥጋውን ቆርሶ ማይገቡን አፍሶ አዳነን። እስቲ ይችን ባንዲራ አዩአት። በዚያም በዚህም ያላቸው መስቀል ላይ ያለውን ባንዲራ አየውማ። ለምን ነው መስቀል ላይ ባንዲራ የተሰቀለ ይመስልሃል? እስቲ ይኸው፣ ይሄ ሦስቱ የሥጋው የደሙ የማይገቦ ምሳሌ ነው። ቀይ፣ ቢጫ፣ አረንጓዴው ከመስቀል ላይ የተሰቀለበት ምስጢር አለው። ከመስቀል ላይ ሆኖ ነው ሥጋውንም የቆረሰ ደሙንም ያፈሰሰ ማይገቦም የፈሰሰ ከመስቀሉ ላይ ስለሆነ ያው መስቀሉ ላይ ተሰቅሏል። ታዩታላችሁ። ይሄ ነው ትክክለኛው በዓል አከባበር። ባንዲራ የሌለው በዓል አይደለም። ይሄም ቀይ፣ ቢጫ፣ አረንጓዴ በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ከደመናው ላይ የሚቀረጸውን እስኪ ማንም ያወርደው? ከዚህስ ሊያወርደው ይችላል? በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ። ይቺ በዓል ለዘላለም ናት፣ አትርሷት። ወደ ኋላ ትበል፣ አትሽሽ። ለማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ፣ የራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? አባቶቻችን ለእኛ ሰጥተዋል፣ እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው፣ ጥምቀቱ ያንተ ነው፣ በዓልህ ነው። በዓልክሙ ይእቲ፣ ይህች የእናንተ በዓል ናት ያለው ለዚህ ነው እግዚአብሔር አምላክ። ይህንን ስናየው ባንዲራው ቀይ፣ ቢጫ፣ አረንጓዴው ይኸው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር የለም ዛሬ። ይህን የተለጠፈውን አንሳ አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሳይም ቀሴ በውስጥ ድምና ብሎ እግዚአብሔር ለኖህ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር አብሮን የማይወልቅ በእጃችን የምዘውን ማታ እናኖረዋለን፣ እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት በሉ። መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናከብረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ነው ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አኩስም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን ዕድል ያገኘው ያከብራል። አዎ በዓል ታቦት ግን የላቸውም። መስቀል ያከብራሉ። መስቀሉ ግን ኢትዮጵያ ነው ያለ። አየሁ አዳን የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው በዓል የመስቀል የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዝ
ሞቅ ሞቅ አድርገው፣ ደመቅ ደመቅ አድርገው ታቦቱን አጅበው። መስቀሉ እንደ ዛሬ ወጣ አክብረው እንደዚህ። አሁን ዛሬ ደስ አይልም? እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው ዘንድ እኛን ለፈጠረ ለእግዚአብሔር ምስጋና ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። የአምላክ እናት ለሆነች እግዝእትነ እመቤታችን መድኃኒትነ መድኃኒታችን ለሆነች ለድንግል ማርያም ምስጋና ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን መጠጊያችን አምባችን ለሆነ ዕፀ መድኃኒት ለሚባል ለመስቀለ ክርስቶስ ክርስቶስ ለተሰቀለበት መስቀል ስብሐት ምስጋና ይሁን። በበዓላችን መካከል ሳይለይ ሁልጊዜም እንዲሁ በዓሉ ከተጀመረበት ጊዜ ጀምሮ ሳይቋረጥ ሳይጎድል ሳይበረዝ ሳይከለስ ከዚህ ዕለት ከዚህ ዓመት ከዚህ ሰዓት ጠብቆ ያደረሰ የበዓሉ ባለቤት በቀራንዮ አደባባይ ተሰቅሎ ቅዱስ መስቀሉን የሰጠን የመስቀሉ በዓል ባለቤት መድኃኔ ዓለም ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጥንታዊት የሆነችው የጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር ሥራ አስኪያጅ ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ ከሥራ አስኪያጁ ጀምሮ በየክፍላችሁ የምትገኙ የሀገረ ስብከቱ ሰራተኞች፣ የወረዳ ቤተ ክህነቱ ሊቀ ካህናትና የወረዳ ቤተ ክህነቱ ሰራተኞች፣ የጎንደር አድባራት ገዳማት ሊቃውንት ከክቡር መጋቢ አእላፍ ጥላሁን ክቡር ከአራት አይና ጀምሮ ያላችሁ የአብነት መምህራን እንዲሁም የጎንደር አድባራት ገዳማት አስተዳዳሪዎች፣ የመንግስት ባለስልጣናት ከክቡር አቶ ቻላቸው የጎንደር ከተማ ከንቲባ ጀምሮ በየአመራሩ ያላችሁ የመንግስት ባለስልጣናት እንዲሁ ይህን በዓል እንዲህ እንዲደምቅና እንዲያምርበት ጌጥ ፈርጥ ሆናችሁ አሁንም በዙሪያው በመስቀል አደባባይ ዙሪያ እንደ ከዋክብት አሸብርቃችሁ የምታዩ የጎንደር ሊቃውንትና የጎንደር አዛውንት መኳንንት፣ ወይዛዝርት፣ የሰንበት ትምህርት ቤት ወጣቶች ቅድም በገናውን በመደርደር መዝሙሩን በመዘመር አርያሙን በሚገባ በመዝሙር ካስጠኛችሁ ጀምሮ ያቀረባችሁ ወንድሞቻችን፣ እህቶቻችን፣ ልጆቻችን
በዚህ መንፈሳዊ የመስቀል በዓል የተገኛችሁ ከሩቅም ከቅርብም ከከተማም ከገጠርም መጥታችሁ በዚህ መስቀል አደባባይ ታሪካዊ በሆነው በንጉሠ ነገሥት አፄ ፋሲል ቤተ መንግሥት ክልል ባለው የመስቀል አደባባይ በዓል የተገኛችሁ ክርስቲያኖች በሙሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓሉ በሰላም አደረሰን አደረሳችሁ። የቅኔው ምስጢር ቅድም እንደ ማር ወለላ ሲፈስ ሰምታችኋልና የሊቃውንት ሙያቸው መገለጫቸው ብዙ ስለሆነ ብዙ ዘርፍ ስላለው የቅኔ ሊቃውንት በቅኔው፣ የትርጓሜ መጻሕፍት መምህራን በትርጓሜ መጻሕፍቱ፣ የድጓ መምህራን በድጓው በዜማው፣ የአቋቋም መምህራን በአቋቋሙ፣ ዝማሬ መዋሥዕት፣ ቅዳሴ፣ ሁሉም የአብነት ትምህርት ቤት መምህራን እስከ ደቀ መዛሙርቶቻችሁ ድረስ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። አሜን። እግዚአብሔር አምላክ በዓላትን በአደባባይ ማክበር እንደሚገባ ዛሬ በአደባባይ የምናከብረው ይህ ታላቅ የቅዱስ መስቀሉን በዓል አስቀድሞ ለአባቶቻችን መስቀል እንደሚተከል፣ መስቀል በበዓል እንደሚከበር፣ በዓሉን ለሚያከብሩ ሰዎች በምሳሌ የሚያከብሩትን በዓል በቋሚነት ዘላለማዊ እንደሆነ እንደማይቋረጥ፣ በዓሉ የእግዚአብሔር በዓል እንደሆነ፣ በዓል የሚያከብሩት ሰዎች ደግሞ የበዓሉ ባለቤቶች ሁነው ሁልጊዜ በዓሉን በተጠንቀቅ እንዲጠብቁት፣ በችግር ጊዜም በደስታ ጊዜም በዓላቸው በዓላችን ነው ብለው ከበዓሉ ሳይለዩ በዓሉን እንደ ባዕድ ሳያዩ በዓሉ የእነሱ በዓል መሆኑን ሲነግራቸው እንዲህ አለ። ኦሪት ዘጸአት በሚባለው መጽሐፍ ኦሪት ዘጸአት እስራኤል ከግብፅ መውጣታቸውንና ከግብፅ ወጥተው ጉዟቸውን እግዚአብሔር ያስተማራቸውን ትምህርት የሚናገር መጽሐፍ ነው ኦሪት ዘጸአት። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ እግዚአብሔር እንዲህ አለ ለዕብራውያን ለነ ሙሴ ለነ አሮን፣ ቅድም ወላዴ አእላፍ መምህር ጌዴዎን ነቢያቱን እያነሱ በቅኔ ሲጋብዟቸው የነበሩ አባቶቻችን ነቢያት፣ አባቶቻችን አበው ለእነሱ እግዚአብሔር ስለ በዓል አስተማራቸው። ያውም ደግሞ ስለ አደባባይ በዓል። አሁን የምንማማረው ስለ አደባባይ በዓል ነው። እንዲህ ይላል ዛቲ በዓል ትኩንክሙ ተስካረ። እናንተ ወገኖቼ ሕዝበ እግዚአብሔር ተብላችሁ በእኔ ስም ለምትጠሩ ሁላችሁ ይህ በዓል ለእናንተ መታሰቢያ ይሁናችሁ አላችሁ። ምዕመናን አዳምጡ። በዓል ስናከብር በዓልን እንድናከብር የፈቀደ ያዘዘ ማን እንደሆነ ያስተማረው ትምህርት ነው እግዚአብሔር። ይህ በዓል ለእናንተ መታሰቢያ ይሁናችሁ ወትገብሩ በዓለ ለእግዚአብሔር። እናንተ አክባሪዎች ስትሆኑ ለእግዚአብሔር በዓል ታደርጋላችሁ። የበዓሉ ባለቤት እግዚአብሔር ነው። እናንተ ደግሞ የእግዚአብሔር ቤተሰቦች ስለሆናችሁ በዓሉን ታከብራላችሁ። ባቲ
አንዳንድ ጊዜ ፈተና ሲመጣ ከበዓሉ ሳትቀሩ በደስታ ጊዜ ብቻ የምታሸበርቁ ሳትሆኑ በፈተና ጊዜ ወደ ኋላ የማታፈገፍቁ ሳትሆኑ የእግዚአብሔርን በዓል አክብሩ ይልና ትገብሩ በዓለ ለእግዚአብሔር ዘለዓለም ሕግ በዓልክሙ ይእቲ አለ እግዚአብሔር ሲናገር። ሕጉን የምትመሰክሩበት በአደባባይ የእግዚአብሔርን የምትመሰክሩበት በዓላችሁ ናት ይላል። እንኳን ደስ ያላችሁ። የእግዚአብሔር ቃል ነው። ዛሬ ፈዛችኋል፣ እጃችሁ አልሞቀም። እንዴት ነው? ጎንደር እንደዚህ አይደለም እኮ። ነቃ በል ጎንደር። እዚህ የበለጠ አደባባይ ምን ልታገኝ ነው? ቀድሞ እዚያ ተወትፈን ስናከብር እንኳን ደስ ይለን ነበረ። እዚህ ሜዳ ያላጨበጨብክ መቼ ልታጨበጭብ ነው? በል እስቲ መክርልናል። ሲሰጡት ያልበላ እንዴት ሲነሱት እንዴት ሊሆን ነው ይላሉ አንዳንዶቹ። ሲሰጡት ያልበላ ሲነሱት እንዴት ሊሆን ነው? ከዚህ አደባባይ ላይ ቁጭ ብለህ ደስ ብሎ እልል ካላልክ መቼ ነው እልል የምትል? እልል በል። የትምህርቱ ርዕስ ከዚህ ነው የሚወጣው። የአደባባይ በዓል በዓላችሁ ነው አላቸው እግዚአብሔር። ኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ የአደባባይ በዓል በዓላችሁ ነው አላቸው። ይህን የነገራቸው ከቅኝ ግዛት ከፈርዖን ቅኝ ግዛት ወጥተው ሀገሪቱን ሲለቁ በጋ ፋሲካውን ሰውተው ደሙን ለመቃል ለመድረካቸው ረጭተው መድኃኔ ዓለም ክርስቶስ ኋላ በመስቀሉ የደመሰሰውን ሞተ በኩርን ደምስሰው ሲወጡ ነው። ሞተ በኩር የተደመሰሰ እስራኤል ከግብፅ ሲወጡ በጉን አርደው ደሙን ሲቀቡት ነው። ዲያብሎስ ሞት የተባለው ዲያብሎስ ደግሞ ክርስቶስ ደሙን በመስቀሉ ላይ ሲያፈሰው ሞት ድል ተነሳ፣ በሞቱ ለሞት ደምሰሶ ወሞቱ ዘበመስቀል ይላል። መድኃኔ ዓለም ክርስቶስ በሞቱ ሞትን ደመሰሰ ይልና ያ ሞትን የደመሰሰበት ሞት ግን በመስቀል ላይ የሆነ ነው ይልና መስቀሉን ያቀርበዋል። ያ ምሳሌ ነው ሲነግራቸው ያን መስዋዕት ስትበሉ በራሳችሁ ላይ ኩፌት ደፍታችሁ በእጃችሁ በትር ይዛችሁ ጫማችሁን እንዳጭ እንደተጫማችሁ ቁማችሁ እየቸኮላችሁ እየፈጠናችሁ ልባችሁን ሰብስባችሁ ብሉት አላቸው። ግን ይህ በዓል ለዘላለም የእናንተ በዓል ነው፣ እንዳትረሱት፣ እንዳትረሱት ይህን በዓል እንዳትተውት ይህን በዓል ብሎ አስጠነቀቃቸው። እስከ ዛሬ ድረስ በምሳሌነት ያከብሩታል እስራኤል። ያ ምሳሌ ነው። እኛ የምናከብረው አማናዊውን ነው። የያዙት በትር የቅዱስ መስቀሉ ምሳሌ ነው። በትር ይዛችሁ አላቸው። እኛን ደግሞ መስቀሉን በእጃችሁ ይዛችሁ አክብሩት አለነ። ለእነሱ በትር፣ ለእኛሳ መስቀል እዩትማ። እስኪ መስቀላችሁን አውጡ ሊቃውንት ካህናት። ያው ዲያቆኑ ይዘውት ዲያቆናቱ የመጾር መስቀሉ ይዘውታል። ብፁዕ አባታችን ጀምሮ ይህን እኮ ነው ነሳክሙ ቀስታመ አላቸው። ይኸው ብፁዕ አባታችን ጀምሮ መስቀሉን እዩት። በእጃችሁ በትሩን ይዛችሁ ተስዒነክሙ ጫማችሁን አጥባችሁ ምግባረ ወንጌል ይባላል።
ወንጌልን ይዛችሁ ይህ ወንጌል በዓል ነው። ይሄ ተስዕለነ ዘወንጌል ቃለ ይላል ቅዱስ ያሬድ። የወንጌሉን ቃል ተጫምተን እንደ ጫማ ለእግር ቤዛ እንደሆነ የወንጌሉ ቃል ደግሞ ቤዛ ስለሆነ ተስዕለክሙ ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ ወንጌሉ እንደ ጫማ ተጫሙት። ቅድም የተነበበው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ብፁዕ አባታችን ያነበቡት ማለት ነው። አዎ ተቀጽለክሙ ጌራዲ በርእስክሙ በራሳችሁ ላይ ኩፌት ደብታችሁ። ያ ምሳሌ ነው። ያ ኩፌት ኩራተ ርሱ ነው። እዚያ ላይ ከልጥ አድርገው ማየው እዚያ ላይ ያለው ኩራተ ርሱ የመድኃኔዓለም ራሱ ላይ የተቀዳጀው አክሊለ ሦክ ነው። በትራቸው የመስቀሉ ምሳሌ ነው። እየቸኮላችሁ ፈጥናችሁ ብሉት አላችሁ። ለንስሐ እኛ እንድንበቃ ቅዱስ ሥጋውን ክቡር ደሙን ቶሎ ተቀበሉ፣ ጊዜ አትስጡት ሲለን ነው ለነሱ ፍጠኑ ያላቸው። መራራ ሐሞት መጠጣቱንም እዚያው ነግሯቸዋል። የምትበሉትን ነገር እንዲያጠፋላችሁ መራራ ያልቦካ መጻጻ ብሉ ተብለዋል። ያ ሁሉ ምሳሌ ነው። ዛሬ ለምናከብረው ለመስቀል በዓል ለእኛ መድኃኔዓለም ክርስቶስ ያን በምሳሌ ለእስራኤል ያስተማረውን የወዚህ መስቀል አደባባይ ላይ ተገኝተን በየዓመቱ የአደባባይ በዓል እንድናከብር ፈቅዶልናልና ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንግዲህ የመስቀሉ በዓል እንደሚታወቀው ከሰማይ ነው የሚጀምር። ሰማይ ቅዱስ ያሬድ የኢትዮጵያ ዓይኗም ጥርሷም ከንፈሯም እጣቷም አንገቷም ፀጉሯም ውበቷም ለኢትዮጵያ ማን ነው? እስቲ መስክሩ ሊቃውንት፣ ማን ነው? ቅዱስ ያሬድ በሉ። ሁላችሁ ምዕመናንም ካህናትም ቅዱስ ያሬድ በሉ። ቅዱስ ያሬድ እኮ ይህን ሁሉ ውበት ለሀገራችን ለኢትዮጵያ እግዚአብሔር የሰጣት በሱ ነው። ይህ ሁሉ ዝማሬ፣ ይህ ሁሉ ቅዳሴ፣ ኪዳኑ በዜማ ሲደረስ፣ አርያሙ ሲቃኝ፣ ምጣኑ ሲመራ፣ አንገርጋሪው እስመ ለዓለሙ መስቀል አብርሃ በከዋክብት ያለው እኮ ቅዱስ ያሬድ እኮ እሱ ባይኖረን እኮ እኛ በእውነት ቅድም የታየን ይሆን እንዳሉት ጨለማ ውስጥ ነበር ነው። ቅዱስ ያሬድ ባይኖር ታዲያ በዚያው ተነካክቷል። የጎንደር መብራት ባለቅኔ በዚህ ነው የሚነካ። ባለስልጣናት ሰምታችኋል። አባይ ተገድቧል፣ መብራቱ ግን ገና ነው እየተባለ ነው። ቅድም እንዲያለ ቢደረግ ሁለት ነገር ተናግረዋል። ስለ ግዕዝ ስምህን እያጠፉት ነው ግዕዝ ብለው ሰምታችሁት የለ? አረ ስም አጥፊ መሆን ያስከስሳል እንዴ? እናንተም እኮ ባለስልጣኖች ልንከስ ነው። ስማ የግዕዝ ስም ሙቷል ያለ ማን ነው? መቼ ነው የሞተ? አያችሁ፣ ማን ይንገር የነበር ማን ያርዳ የቀበር ይባላል እንጂ ሳይቀብሩት ቀብረናል እያሉ ሳይሞት ሙቷል እያሉ ይሄ ወደ ፍርድ ቤት ልንሄድ ነውና ያልሞተን ሰው በሐሰት ሙቷል ካለ ይላል ፍትሐ ነገሥት። ፍትሐ ነገሥት አንድ ሰው በሐሰት ያልሞተው ሙቷል ከመሰከረበት ያ ሰው በሕይወት ከተገኘ ያን ሰው ይፍረዱበትና የዚያን ቅጣት ያይቀበል ብሎ ፍትሐ ነገሥቱ ሰለስቱ ምዕት በፍትሐ ነገሥት አስቀምጠውታልና ልንመጣ ነው። እውነታቸውን ነው። ሁለት ነገር፣ አንድ ስለ ግዕዝ፣ ሁለት ስለ መብራት፣ ሌላው ምስጢር እንዳለው ነው ብዬ ነው። አዎ። እና ከሰማይ ቅዱስ ያሬድ ከሌላ አይጣፍጥም። ቅዱስ ያሬድ የኢትዮጵያ ጨው ቅመም ጨው ቅመም ቅቤ በሉት። ጨዋ ቅመማ እሱ እኮ ነው። አይጣፍጥም፣ አያምርበት። ቅዳሴው የእሱ ነው፣ ዜማው ሁሉ የእሱ እኮ ነው። አዲያ ምን አለ ቅዱስ ያሬድ? በሰማይ ፀሐይ አራየ። የመስቀሉ በዓል ማሕሌቱ አይደለ? በሰማይ አራየ ፀሐይ፣ በሰማይ ፀሐይን አላሳየ። ወበምድር ዕፀ መስቀል ተረክበ፣ በምድርም ዕፀ መስቀል ተገኘ ይልና ከመይሳለምዎሙ ሰማያት ወረደ ነው። እንደ ቅድሙ እንደ ቅኔው ከመይሳለምዎሙ ሰማያት ወረደ። ይሳለሙት ነው። ያው ልንሳለም ነው እኮ መሳለም በዚህ ነው። አያችሁ፣ መጽሐፍ ቅዱሳዊ እኮ ነው።
መስቀልን ይሳለሙት ዘንድ ከሰማይ ወረደ። አዎ ከሰው በፊት ለመላእክት ስለተሰጣቸው ነው ከሰማይ ወረደ ያለው። መላእክት በተፈጥሯቸው ክንፋቸው እንዲህ የተዘረጋ ስለሆነ ተፈጥሯቸው መስቀለኛ ነው። አንዱ ይሄ ነው። ይሰፍሑ ክነፊሆሙ በአርአያ ትምህርተ መስቀል ቃሊቁ፣ ክንፋቸውን በመስቀል ምልክት ይዘረጉታል። ሁለተኛው ደግሞ ቅዱሳን መላእክት አንድ ጊዜ ከሳጥናኤል ጋር ጦርነት ገጥመው ነበረ። ለሁለት ጊዜ አቸነፈ ይላል። እንዴት መሰላችሁ? የሚያቸንፍ ወደኋላ እየሸሸ ቀስ እያለ ጉድብ እየያዘ ነው የሚያቸንፍ። የቸኮለ ቶሎ ነው የሚመታ። የቸኮለ ቶሎ ይመታል። የሚያቸንፍ እንዲች እያለ ነው፣ ቀስ እያደባ ነው። አንድ ጊዜ ከሄደማ አይሆንም እና ጌታ እግዚአብሔር አምላክ ዝም ብሎ ያያል። ያይ ነበረ። አያየና እስኪ ምን ይላሉ እነዚህ ሰዎች ቋሚ መሳሪያ እስካስታጠቃቸው ድረስ ምን ይሉ ይሆን ሲል ኋላ ወደ ኋላ ሲሉ መላእክት ምን ነው አንተ እኛ ድል እንደሆን ፈቅደናል? ኧረ አይደለም አላቸው። እንግዲያ ፈቅጄ አይደለም፣ እንግዲያ ሁልጊዜ ሰይጣንን ድል የምትነሱበትን ትጥቅ ላስታጥቃችሁ ብዬ ነው። ምንድን ነው ትጥቁ አሉት። የብርሃን መስቀል አምጥቶ እነሆ ብሎ ሰጣቸው። ይኸው መስቀል እምሰማያት ወረደ ከመ ይሳለሙ ያለ ይህንን ነው። የብርሃን መስቀል ተቀበሉ። የብርሃን መስቀል ሰጣቸው። እዚያ በኋላማ መስቀላቸው እንዲህ ሲያደርጉ ወደ ሲገፋቸው የነበረው ለጠዚያው ወረደ። ከኢየሩሳሌም ሰማያዊት ወደ አንጦርጦስ ማነው ወደ ኢዮር፣ ከኢዮር ወደ አንጦርጦስ ዛሬ እዚህ በታች ወድቆ ነው ያለ። መድኃኔዓለም ክርስቶስ በትዕግስት ነው ሰይጣንን ድል የነሳው። ለምን? አምላክ ነው፣ ድል መንሳት ይችል ነበር። ግን ወደዚህ ዓለም መጥቶ የእኛን ሥጋ ተዋህዶ ድል ነሳው። ይገርማል። የትዕግስቱ እንዴት እንዳቀረበው ይሸሽ ነበር። ገዳመ ቆሮንቶስ ሂዶ ተርቦ ዝም ብሎ ሲያየው ይስ ደካማ ነው እያለ ቀረብ፣ እሱ ደግሞ ጠውለግ አድርጎ ዝም እዚያ ነዋ። አይቸኮልም። ቀስ አድርጎ አቅርቦ ነው መደቆስ። እዚያ ቀረበና ገዳመ ቆሮንቶስ ጠጋ ሲል ሁሉም ደሬ ሰይጣን፣ አንተ ሰይጣን ወግድ ያለው ጊዜማ አበነነው አንድትቢያ ቀስ ብሎ በመስቀሉ ሲሰቀል ይህ ቅዱስ መስቀል የስቅለት ዕለት ኤሎሄ ኤሎሄ እያለ መድኃኔዓለም ለእኛ አብነት ለመሆን እንደ ሊቀ ካህናትነቱ ነው። ጸሎቱን ጀምሮ ሲሰጠን ነው የጸለየ። ሰይጣን ቀረባልና ረግሄ ሳያ ደካማ ነው መሰላልና ጠጋ። እሱ ደግሞ ዝም ብሎ ኤሎሄ ኤሎሄ እንዲያ ነው። ጠላትን አቅርቦ ነው፣ በእጅ አስገብቶ ነው። ሀራቃ እያዝም ቶሎ ቀስ ረጋ ብሎ ነው። ቀረብ አለ። ናስቲ ወደዚህ ቀረብ፣ ወደ መስቀሏ ቀረብ። ጨበጥ አረገና በነፋስ አውታር በሳዛኝር ሰቅቶ ያዘዋል። በነፋስ እግር ብረት ሲያስረው ምን አለ መሰላችሁ? ማኑ ዘንቱ ዘም ስልጣኔ ሰባለ ቢሶሊ ተሟን አረ ሥጋን ተዋሕዶ ድል ያደረገኝ አውቆ ደካማ መስሎ ባለው አለ። መድኃኔዓለም መስቀል ላይ ሆኖ አለው ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ አለዋ። አንተ ይሄማ የተሰቀየስ አንተ ያሰቀልከኝ የኢየሱስ ክርስቶስ እኮ ነኝ። በይሁዳ አድረህ ያሸጥከኝ ለ30 ብር፣ በአይሁድ አድረህ ያሰቀልከኝ፣ እጄን እግሬን ያስቸነከርከኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ስሙን ሲጠራበት እዚያው ላይ ወከክ ብሎ ቀረ። አቀረበው። ሞት ተሟ፣ መስቀል ሟ። ወደ መስቀሉ ቀረብ ሲል መስቀሉ መታው፣ ድል ነሳው። ለዚህ ነው ሞት ተሟ፣ መስቀል ሟ። ቀረብ ሲል ያ መስቀል ሲያየው እኮ ነው ገና አይኑን ዲያርጉት ሲነግጠው ለጊዜው አይኑ ተደናብሮ ነበር ሰይጣን። ከመስቀሉ ሲቀር መስቀል የዕውራኖችን አይን ሲያበራ የዲያብሎስን አይንሳ ተመሰሰዋ፣ አጠፋው። በዚህኛው እጁ በጥፊ መስቀልን ሲያጠፋው ዕውሮች ደግሞ በዚህ ሲመጡ አይናቸው ቦግ ቦግ። የዛሬው አልኮ ዕውር አይናቸው የበራበት አልኮ
ሰማይ ወረደ ከመ ይሳለምዎ ይሳለሙት ዘንድ። እኛ መስቀል እንሳለማለን። ምዕመናን መስቀል ስትሳለሙ አለው ጥቅስ። ከዚያ በኋላ መላእክት በእጃቸው ይዘው ዲያብሎስን ድል የነሱት መስቀል ምሳሌ ነው። አሁንም አለ እንደያዙት ነው። ወደዚህ መጣና መድኃኒዓለም ክርስቶስ አማናዊውን ለመፈጸም ሰው ሆነ። እንዲያውም ዛሬ የመስቀልን በዓል በሰማያት በላይ ነውና ወዘነግሠ በምድር ይለዋል። ዛሬ የነገሰበት ቀን ነው። እስኪ አንድ ጊዜ አጨብጭቡለት ለመስቀል። ወዘነግሠ በምድር በታሕቱ። ምክንያቱም መላእክት ቅዱስ 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 እያሉ ያመሰግናሉ። የምድሩ ደግሞ ብዙ ነው። አራራያው ዜማው ብዙ ነውና ዘነግሠ በአደባባይ ተከበረ። የአደባባይ በዓል ይባላል። አዲያ ክርስቶስ በመስቀል ደሙን አፍሶ ሥጋውን ቆርሶ ማይገቡን አፍሶ አዳነን። እስቲ ይችን ባንዲራ ይሏት። በዚያም በዚህም ያላቸው መስቀል ላይ ያለውን ባንዲራ ይውማ። ለምን ነው መስቀል ላይ ባንዲራ የተሰቀለ ይመስልሃል? እስቲ ይው። ይሄ ሶስቱ የሥጋው የደሙ የማይገቦ ምሳሌ ነው። ቀይ ቢጫ አረንጓዴው ከመስቀል ላይ የተሰቀለበት ምስጢር አለው። ከመስቀል ላይ ሆኖ ነው ሥጋውንም የቆረሰ ደሙንም ያፈሰሰ ማይገቦም የፈሰሰ ከመስቀሉ ላይ ስለሆነ ያው መስቀሉ ላይ ተሰቅሏል። ታዩታላችሁ። ይሄ ነው ትክክለኛው በዓል አከባበር። ባንዲራ የሌለው በዓል አይደለም። ይሄም ቀይ ቢጫ አረንጓዴ ከመ ይሳለምዎ ሰማያት ወረደ ሲል እኮ ይቺ ቀይ ቢጫ አረንጓዴ አገሯን ታውቁታላችሁ አይደል? ክረምት ላይ ዳመናው ላይ አይታችሁታል ተቀርጾ። አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው ሲዘፍን። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶቹ ያልገባቸው። ከደመናው ላይ የሚቀረጸውን እስኪ ማን ነው የሚያወርደው? ከዚህስ ሊያወርደው ይችላል፣ በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። አረ የያዛችሁ ለዚህ እኮ ነው መድኃኒዓለም እግዚአብሔር አምላክ ለእስራኤል ይቺ በዓል ለዘላለም ናት አትርሷት። ችግር የለም። እኛ ግን ወጣት ሰንበት ትምህርት ቤት ሞቅ ሲል ልታጅቡ፣ ወድቅ ሲል ልትቀርነፍ፣ የጥምቀት የመስቀል የአደባባይ በዓል የማንም አይደለም። የርስ በርስ ግጭት ቢኖር መፍታት እንጂ መስቀልን አላከብርም በዓልን አላከብርም እያልክ ከተነጠቅክ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል በአደባባይ ካላከበር ነው እቺ እኮ እናውቃለን። የዛሬ 3 ዓመት ተጨንቀንባታል። እዚህ ላይ ብዙ ነገር ታስቦ ብዙ ተሄዶ መድኃኒዓለም ግን ፈቃዱ ሆኖ ከዚህ እስከዚህ ድረስ አሰፋው። የሚያውቅ ያውቀዋል። ይህን ድል ተጠቀምበት። ወደ ኋላ ትበል፣ አትሽሽ። ለማን ልትሰጠው ነው በዓሉን? ብሰል ጥሪያቱን ያዝ የራስህን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? አባቶቻችን ለእኛ ሰጥተዋል። እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። በዓልክሙ ይእቲ፣ ይህች የእናንተ በዓል ናት ያለው ለዚህ ነው እግዚአብሔር አምላክ። ይህንን ስናየው ባንዲራው ቀይ ቢጫ አረንጓዴው ይኸው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር የለም ዛሬ። ይህን የተለጠፈውን አንሳ አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሳይም ቀሴ በውስጥ ድምና ብሎ እግዚአብሔር ለኖህ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። ታዲያ ያን መስቀል አይሁድ የተሰቀለበትን ዕውር ሲያበራ ለምጻም ሲያነሳ ሙት ሲያነሳ አይሁድ ቀንተው ቀብረው 3 ዓመት ካቆዩት በኋላ 3 ዓመት ታምራት አደረገ። በ3ኛው ዓመት ቀበሩት፣ ጉድፍ ጣሉበት። ባጭሩ 300 ዘመን ጉድፍ ለብሶ ኖረ። እዚህ በኋላ እግዚአብሔር እሌኒን እና ልጇ ቆስጠንጢኖስን አስነሳ። አስነስቶ መስቀል ከተቀበረበት
ዛሬ እንዲወጣ ደመራው ተደምሮ ጢሱ ሰግዶ ለመስቀል እኮ ጢስ ይሰግዳል። ጢስ ሰግዶለታል። እንኳን እኛ ሰግድለታለን፣ እናመሰግነዋለን። አዎ የኋላ መስከረም 17 ቀን ደመራው ተደምሮ ሲለኮስ ጢሱ ሄዶ መስቀሉ ተከበረበት ላይ ሲያልፍ እሌኒ ንግሥት ያን ምልክት አድርጋ አስቆፈረችው ነው። ባጭር ነው ታሪኳ። እናመዘ ያ መስቀል ቅዱስ መስቀል ዛሬ የት ነው ያለ ወደሚለው ብንሄድ እውነት ነው። እውነተ ልብ ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር አብሮን የማይወልቅ በእጃችን የምዘውን ማታ ማታ እናኖረዋለን፣ እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት ነው? መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናከብረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ነው ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አኩስም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን ዕድል ያገኘው ያከብራል። አዎ በዓል ታቦት ግን የላቸውም። መስቀልን ያከብራሉ። መስቀሉ ግን ኢትዮጵያ ነው ያለ። አየሁ አዳም የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው በዓል የመስቀል የምናከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ ሞቅ አድርገው፣ ደመቅ ደመቅ አድርገው፣ ታቦቱን አጅበው። መስቀሉ እንደ ዛሬ ወጣ አክብረው እንደዚህ አሁን ዛሬ ደስ አይልም? እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ነው። ፈሪያቱ እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላም በሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። በምንም ታምር አይዞህ። ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ስለዚህ በዓሉ የሰላም በዓል ይሁንልን። የከበረ በዓል ነው። ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል። አዎ ሰው እኮ እያወቀም ሳያውቅም አንዳንድ ጊዜ ይሳሳታል አይደል? አዎ ማወቅ፣ መጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ አይባልም። የጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይህች ናት። ወስብሐት ለእግዚአብሔር። ይቆየን። አሜን።